ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? አራት እጅግ በጣም ወሳኝና አነጋጋሪ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በዓለም አቀፍ ደረጃ የሀገራችን ኢትዮጵያ ገንዘብን በተመለከተ መስፈርት ስለመውጣቱ በዚህ ሰዓት ይፋ ሆኗል። ሙሉ መረጃውን ወደ እናንተ ይዘናል። በጤና ባለሙያዎችና ተቋማት ላይ ከፍተኛ እርምጃ እንደተወሰደ ተሰምቷል። የእርምጃውን አይነትና ምክንያት በዝርዝር እናደርሳለን። በሕዝብ ተወካዮች ምክር ቤት ቀርቦ የጸደቀውን ሕገወጥ ኬላን በተመለከተ አዲስ መግለጫ ተሰምቷል። ይህንንም በዝርዝር እናደርሳለን። በጋምቤላ አካባቢ የኢንታግ ወረዳ ግጭት መቀስቀሱንና በዚህም የሰዎች ሕይወት መጥፋታቸውን ቲክቫህ ኢትዮጵያ ይፋ አድርጓል። ሙሉ መረጃውን ይዘናል። ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ይህንን የባህር በር ጥያቄ የሚፈታ አዲስ መረጃ ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ በዝርዝር እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ይህንን ጥያቄ የሚፈታ አዲስ መረጃ ተሰምቷል። የኢትዮጵያ የባህር በር ጥያቄ የሚፈታው የኤርትራ መንግስት ሲወገድ ብቻ ነው ሲል የቀይ ባህር አፋር ዲሞክራሲያዊ ፓርቲ ዛሬ አዲስ አበባ ውስጥ በሰጠው ጋዜጣዊ መግለጫ ገለጸ። የፓርቲው ሊቀመንበር ኢብራሂም ይህንን የተናገሩት ኢትዮጵያ የአሰብ ወደብ ታሪካዊ ባለቤት የመሆኗን ጉዳይ ፓርቲያቸው ይቀበለው እንደሆነ ዋዜማ ላቀረበችላቸው ጥያቄ በሰጡት ቀጥተኛ ያልሆነ ምላሽ ነው። ኢብራሂም ፓርቲያቸው ከኢትዮጵያ መንግስት የሚያገኘው የትጥቅም ሆነ ሌላ ድጋፍ እንደሌለ ተናግረው የፓርቲው ዋነኛ ዓላማ የአፋር ህዝብ መብት አስከብሮ የኤርትራ መንግስት ማስወገድ እንጂ የአፋርን ህዝብ ከኤርትራ መገንጠልም ሆነ ከኢትዮጵያ ጋር ማቀላቀል እንዳልሆነም ኢብራሂም ገልጸዋል። የኤርትራ መንግስት በቀይ ባህሮች አፋር ላይ ያደረሰ ነው ያለውን የሰብአዊ መብት ጥሰት በማስመልከት ለአፍሪካ የህዝብና ሰብአዊ መብቶች ኮሚሽን ክስ ማስገባቱን የጠቀሰው ፓርቲው ሁኔታዎች ካልተሻሻሉ ከኤርትራ የመገንጠልና የመቀጠልን ጉዳይ በሂደት እንደሚያዩ መግለጹ ነው በዚህ ሰዓት ዋዜማ ያወጣቸው። በሌላው መረጃችን ህገወጥ ኬላን በተመለከተ አዲስ መግለጫ ወጥቷል። የአማራ ክልል ገቢዎች ቢሮ በክልሉ የሚገኙ የተለያዩ ኬላዎች እንዲነሱና ያልተገቡ የገንዘብ ስብሰባዎች እንዲቆሙ ደብዳቤ ቢጽፍም አሁንም ድረስ ያልተነሱና ለአሽከርካሪዎች እንግልት የሆኑ ኬላዎች መኖራቸው ተገለጸ። የጣና ከባድ መኪና አሽከርካሪ ማህበር ዋና ጸሐፊ አቶ ሰጡ ብርሃኑ እንደተገለጸው ቀደም ሲል የገቢዎች ቢሮ ባወጣው መመሪያ መሰረት የተነሱ ኬላዎች ቢኖርም አሁንም በየቦታው የቀሩና ለአሽከርካሪዎች ከፍተኛ የገንዘብ ጫና የሚፈጥሩ ኬላዎች መኖራቸውን አንስተዋል። በተለይም በየ300 ኪሎ ሜትሩ እስከ 12 የሚደርሱ ኬላዎች መኖራቸውንና በእነዚህ ኬላዎች ላይ የመንገድ ፈንድ፣ የልማት አልማ እንዲሁም የስፖርትና የቀይ መስቀል በሚል ስሞች የተለያዩ ክፍያዎች እንደሚጠየቁ ገልጸዋል። ደብዳቤ መጻፍ ብቻውን በቂ አይደለም የሚሉት አቶ ሰጡ የክልሉ መንግስት መሬት ላይ ወርዶ አፈጻጸሙን ሊከታተል ይገባል። ደብዳቤው ሁልጊዜም ይጻፋል፣ ነገር ግን ተግባራዊ የሚደረግ አካል እንደሌለ ቅሬታቸውን አቅርበዋል። በአንዳንድ ቦታ አሽከርካሪዎች ክፍያ አንከፍልም ሲሉ ታርጋቸውን እስከ መፍታትና መንገድ እስከ መዝጋት የሚያደርስ እንግልት እየደረሰባቸው እንደሚገኝም አስጠንቅቀዋል። በሌላው መረጃችን በጤና ባለሙያዎችና ተቋማት ላይ ከባድ እርምጃ ስለመወሰዱ በዚህ ሰዓት ይፋ ሆኗል። የአዲስ አበባ ምግብና መድኃኒት ባለስልጣን የጤና ባለሙያዎችና ተቋማት ቁጥጥር ዳይሬክተር ባለፉት 5 ወራት 70 ለሚሆኑ ጤና ተቋማት ላይ ተገቢውን የቁጥጥርና የክትትል ሥራ ማከናወኑን አስታወቀ። የአዲስ አበባ ምግብና መድኃኒት ባለስልጣን የጤና ተቋማትና ባለሙያዎች ቁጥጥር ቡድን መሪ ወይዘሪት አቢባ ተገኝ ለብስራት ሬዲዮ እንደተናገሩት በማዕከል ደረጃ በበጀት ዓመቱ ባለፈው 5 ወራት ለ7 ጤና ተቋማት በስታንዳርዱ መሰረት ተግባራዊትን እየተከናወነ መሆኑንና ባለሙያው በሙያው ሥራ ላይ ተገቢውን አገልግሎት እየሰጠ መሆኑን ለማረጋገጥ 1500 የጤና ባለሙያዎች ላይ የቁጥጥር ሥራ መከናወኑን ገልጸዋል። 50 የናይኮቲንና ሳይኮትሮፒክ መድኃኒት የሚይዙ ጤና ተቋማት ላይ ቁጥጥር እየተካሄደ ሲሆን
7 ተቋማት ላይ የትንባሆ ቁጥጥር ስራ ተከናውኗል። በቁጥጥሩ ወቅትም ጊዜ ያለፈባቸው መድኃኒቶች መገኘት፣ የናርኮቲንና የሳይኮትሮፒክ መድኃኒቶች ዕደላ ስርዓት ሪፖርት አለማድረግ ከተገኙት ውስጥ ተጠቃሽ ናቸው። በተካሄደው ቁጥጥር 9 ተቋማትና የጽሑፍ ማስጠንቀቂያ 2 ተቋማት ላይ ደግሞ ፍቃድ ባለማደሳቸው ሲታሸጉ በአጠቃላይ 11 የጤና ተቋማት ላይ አስተዳደራዊ እርምጃ መውሰዱን የባለስልጣኑ የጤና ተቋምና ባለሙያ ቁጥጥር ቡድን መሪ ወይዘሪት አበባ ተናግረዋል። በተጨማሪም የቁጥጥርና የክትትል ስራው ቀጣይነት እንዳለው የተገለጸ ሲሆን ተቋማቱም በየጊዜው አገልግሎት አሰጣጡን እያሻሻለ ስታንዳርዱን አሟልተው መስራት ሊኖርባቸው ይገባልም ተብሏል። በሌላው መረጃችን የኢትዮጵያ ብር በዓለም አቀፍ ደረጃ አዲስ መስፈርት ስለመውጣቱና ስለመዘጋጀቱ ይፋ ሆኗል። በዚህም የኢትዮጵያ ብር በዓለም አቀፍ ደረጃ ሶስተኛው ደካማ ገንዘብ መባሉ ይፋ ሆኗል። የኢትዮጵያ ብር ዋጋ በተያዘው የአውሮፓውያን ዓመት ብቻ ከአሜሪካ ዶላር አንጻር ዋጋው በ15 በመቶ ማሽቆልቆሉ ነው በዚህ ሰዓት የተገለጸው። መንግስት የአገሪቱን 3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከወራቶች በፊት ከአበዳሪዎች ኮሚቴ ጋር የመግባቢያ ስምምነት ላይ መድረሱም ይታወሳል። በሌላው መረጃችን በጋምቤላ አካባቢ ኢንታግ ወረዳ ግጭት መቀስቀሱና በዚህም የሰዎች ሕይወት መጥፋታቸውን ቲክቫህ ኢትዮጵያ ይፋ አድርጓል። በጋምቤላ ክልል ኢንታግ ልዩ ወረዳ ፑልካት በተባለ አካባቢ በደቡብ ሱዳን ድንበር ዛሬ ኃይለኛ ግጭት ሲካሄድ እንደዋለ፣ በዚህም የሰዎች ሕይወት መጥፋቱን ቲክቫህ ኢትዮጵያ ከጋምቤላ ቤተሰቦቹ ሰምተዋል። ዛሬ በአካባቢው ያለው ሁኔታ እንደሚያስፈራ የገለጹት ነዋሪዎች የፌዴራል መንግስት አስቸኳይ መፍትሄ እንዲፈልግም አሳስበዋል። በአንድ ቀበሌ ብቻ የበርካታ ሰዎች ሕይወት መጥፋቱንም አመላክቷል። ለሥራ ጉዳይ ከጋምቤላ ከተማ 120 ኪሎ ሜትር ርቀት ላይ በሚገኘው እንደተገለጸው ሜጃም ሆነ መቀመጫ መንገድ መዘጋጀቱ በመቆሙም ስጋት ላይ መውደቃቸውን አስረድተዋል። ግጭቱ እንዲበርድ አስቸኳይ መፍትሄ እንዲፈለግ እንዲሁም ወደ ጋምቤላ ከተማ የሚወጡበት መንገድ እንዲመቻችላቸውም ጠይቀዋል። በጋምቤላ ከተማና ዙሪያው በሌሎች ቦታዎች ሰሞኑን ግጭት በአገር መከላከያና በፌዴራል ፖሊስ እንዲረጋጋ ቢደረግም በኢንታግ ልዩ ወረዳ ያለው ሁኔታ አሳሳቢ መሆኑ በዚህ ሰዓት የወጣው ሪፖርት አስነብበዋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎች አመሻሹን ይህን ይመስላሉ። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያውያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እንላለን። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።